አደይ ዴቭን ከሴት ጋር ወይንም ከቤቲ ከምትባለው እናቱ ካመጣቻት የጓደኛዋ ልጅ ጋር እንግዲህ አደይም ከዶክተሩ ጋር ምሳሌ ጋብዛት በሄደበት አጋጣሚ እንግዲህ የተፈጠረውን ነገር አይተናል። እጅግ በጣም አሳዛኝ ነገር ተፈጥሯል። እሷም ከዶክተሩ ጋር እሱም ከሌላ ሴት ጋር እንግዲህ ሁለቱም እሱም ከሴት ጋር ነበር፣ እሷም ደግሞ ከዶክተሩ ጋር ነበረች ማለት ነው። እና ነገሮች በጣም አወዛጋቢና ግራ አጋቢ ደረጃ ላይ ደርሰዋል ማለት ነው። ውድ ቤተሰቦቼ ይሄ ነገር ወዴት እየሄደ ነው ማለት ነው። እውነት ለመናገር ማሰብ ከምንችለው በላይ ነገሮች ወዳልጠበቅናቸው መስመር እየሄዱ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬ እንግዲህ በድጋሚ የአደይ ድራማ ተለቋል። እውነት በጉጉት እየጠበቅኩት ነበረ ማለት ነው። ምክንያቱም ምን ተፈጠረ የሚለውን ነገር በህልሟ ነው ወይንስ በእውኗ ነው ብዬ በጣም ተጨንቄ ነበረ። ደስ የሚለው ነገር ግን አደይ በህልሟ ነበረ ያንን ነገር ያየችው። የዴቭ እናት አንቃ ስትገላት ወይም ደግሞ አፍና ስትገላት ያየችው በህልሟ ነው። እንኳንም በህልም ሆነ ብያለሁኝ። ምክንያቱም ይሄ ነገር ቢፈጠር ምን ያህል እንደምናዝን ግልጽ ነው። ምክንያቱም መሞት የለባትም ማለት ነው። እሷ በጣም ብዙ መከራ ስቃይ ያሳለፈች ልጅ ናት። ከዚህ በኋላ ህይወቷ ጥሩ ህይወት ሊኖራት ነው የሚገባው። እንግዲህ ቤቲ መታለች። ቤቲ ማናት? ምንድናት? ወዴት ናት? ከየት መጣች? ማን አመጣት? የሚለውን ነገር እንግዲህ በዝርዝር የምናየው ይሆናል ማለት ነው ውዶቼ። ያው እንግዲህ ምቀኛ ከሩቅ አይመጣም ይባል የለ። ስለዚህ እንግዲህ ዴቭ አደይን እንዳያገባ የገዛ እናቱ ምቀኛ ሆናበታለች ማለት ነው። እኔ የአደይን ልብ ከማቀው በላይ አንቺ በፍጹም እኔ ልታቀኝ አትችይም ምናምን እያላት ነበር ማለት ነው። ይሄ ሁሉ ነገር እንግዲህ የገዛ ልጇን እንዲጠላት ነው ያደረገችው ማለት ነው። አለማወቋ ነው እንጂ የዴቭ እናት የገዛ ልጇ ራሱ አሁን ላይ ለእሷ ልም ያለ ጥላቻ ነው ያለው። ቤቲ የምትባለው እንግዲህ አደይና ዴቭ አደይ ሲባባሉ ዙራ ነበር በንቀት አይን በንቀት አስተያየት ያየቻት ማለት ነው። ማንን? አደይ። አስባችሁታል? ከኋላ የመጣ አይና ወጣ ይባላል እና በጣም ነገሮች ከምላችሁ በላይ አወዛጋቢ ነገር ሆነዋል። የዴቭ እናት በጭራሽ አሁን ላይ ከነ ፍቅር ቤት አልቀመጥም ብላ ቤቱ ንጹህ አይደለም ጽዳት አጠብቁ ምናምን ብላ እንግዲህ የፍቅር እናት እውነት በጣም ነው የተሰማት ማለት ነው። ምክንያቱም እንደዚህ ማለትም አልነበረባትም ነበር ማለት ነው። ባለማወቅ ሊሆን ይችላል ይሄን ነገር የተናገረችው፣ ግን ይሄን ነገር ባትናገር በጣም አሪፍ ነበረ። ግን ተናግራለች። መቀየር የማትችለውን ነገር ነው የተናገረችው ማለት ነው። አንድ ጊዜ ስለተናገረች አትቀይረውም። እና ወዶቼ እንግዲህ ነገሮች እንደምታዩት ውስፍስፍ ብለዋል። አደይም እንግዲህ ዴቭን እንዴት ከኔ ጋራ ገና ሳንለያይ ፈልገው ነበር እንዴ እናንተ መለያየታችንን ምናምን እያለች በጣም ነበር በመጥፎ ነገር ስትናገረው የነበረው። እሱም ደግሞ የመለሰላትን መልስ እንግዲህ እናያለን ማለት ነው በቀጣይ ክፍል ላይ። እውነት ለመናገር ትንሽ ነገሮች ካሰብናቸው በላይ በጣም ከባድ ሆነዋል ውዶቼ። ፍቅርንም የቤዛ ወንድም አግቷታል። አግቶ ይዞ ምን አደረጋት? ምንድን ነው ያደረገው የሚለውን ነገር አብረን የምናይ ይሆናል ማለት ነው ውዶቼ። እውነት ለመናገር ፍቅር አሁን ላይ ያለችበት ደረጃ ይገባታል ብዬ ነው የማስበው። የሚገባት ደረጃ ላይ ነው አሁን ላይ ያለችው ማለት ነው። እውነት አንዳንድ ጊዜ የሰራነውን ስራ ራሳችን ባደረግነው ነገር ራሳችን በዘረጋነው ወጥመድ እንገባበታለን ማለት ነው። ፍቅርም ደግሞ ለሌሎች ያሰበችው ክፋት በሷ ላይ እየዋለባት ነው አሁን ላይ ማለት ነው። እንግዲህ የቤዛ ወንድም አግቷት እንዴት አምንጀሽ ትከጅኛለሽ ምናምን ብሎ ሌላ ታሪክ ውስጥ ገብቷል ማለት ነው ውዶቼ። አደይም ከዚህ መከራ ስቃይ ውስጥ ወጥተሽ ዴቭን አግብተሽ በነፃነት በፍቅር ትኖር ያለሽ ብዬ አስባለሁ። የዴቭም እናት ይሄ ነገር እንደማይሳካላት ነው ማምነው። አይሳካላትም በፍጹም። አደይንና ዴቭን ልትለያያቸው አትችልም ማለት ነው። እውነት ግን በጣም ነው ዴቭ ራሱ ያሳዘነኝ።